كان بدها تقتل حالها راس والدتها طفى نبر ما هي እንዴ بسببك ወደ ሀገሯ እሷ ትመለስ እዛ ሆና በስልክ አወራታለሁ ወደ ሀገሯ ايش عم بصير معك انت ምን ማለት ነው እኮ ታዲያ ወደ ሀገሯ ትመለስ ايش بدها ترجع እዚህ ትክክል አይደለም እየተፈጠረ ያለው ነገር ኤሪክ ለምን መረዳት አቀባለ እያደረክ ያለው ነገር ባይዘው ምንም አይነት ትክክለኛ ነገር አይደለም አንድ ደግሞ አፍቃሪ ነኝ ፍቅር በፍቅር ተሰቃይቻለሁ ከሚል ሰው እንደዚህ አይነት ነገር አይጠበቅም ገባው مين دي فهم شان الحب ስለ ፍቅር ማንንም ይረዳው ለፍቅር ማንኑ በፍቅር በጎን ነው የሚቆመው እሺ ለምን ማንንም አይረዳም ስለ ፍቅር ምንድነው ማድረግ የምችለው የሚረዳኝ ሰው እኮ አጣሁ ለማስረዳት ሞከርኩ ትላንት ሁሉንም ነገር በደንብ አድርጌ ነው ነገርኩ ከነሱ ፊት አስረድቻለሁ እና ምንድነው ማድረግ የምችለው ምርጫ አጣሁ يا اخي الحب صعب فكرني كبرني እኔ 10 ምናምን አመት እስካሁን እየተከተለኝ ያለ ቁስል ማለት ነው አንዴ የሰራው ስህተት ነው ድጋሚ ስህተት መስራት አለብኝ ሰው አገኝ ብዬ ስለጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ አሰላሙ አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኛ ሰላም ነን አልহামዱሊላህ ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን ኤርትራውያን ሙስሊሞች ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ ሰሞኑን እየተፈጠሩ ያሉትን ነገሮች እያያችሁ ነውና እኔ ደግሞ ሁሉንም ነገር ላስረዳችሁ ነው የመጣሁት ማለት ትላንትና ማፊ እዚህ ሀገር ከዚህ ቀደም የዛሬ አመት ከምናምን አካባቢ ነበርና በመጣች ሰዓት ስትመጣ ጊዜ ከኔ ጋር ስለ ፍቅር ግንኙነት አውርታ አታውቅም ስለ ፍቅር ምንም አይነት ርዕስ ማለት ነው ግን ላይክ የሆነ ሰው እንደ እህትና እንደ ወንድም ሲቀራረብ ጊዜ በሚንከባከብበት መንገድ እንከባከባታለሁ ምክንያቱም እንዳያችኋት ናት በጣም የምታሳዝን ልጅ ናት ምናምን እንዲሁ አይታችኋት ራሱ እንደሚጨከንባት አይነት ሰው አይደለችምና እሷ ደግሞ ቤተሰቤን ማገዝ ፈልጋለሁኝ ትምህርት እየተማረች ነበር ትምህርትሽን ተማሪ ቀድመሽ ቢያንስ ዩኒቨርሲቲ ገብተሽ ተመርቀሽ መውጣት አለብሽ ስላት በጣም ብዙ በቃ የሚያሳዝኑ ልብ የሚነካ ታሪክ ነገረችኝና መስራት ነው ፈልገው አለችኝ እኔ ደግሞ ሁላችሁም እንደምታውቁት በሰዓቱ የሆነ ከቻይና ምናምን ከውጭ ምሰራው ስራ ነበርና ያን ስራ የሚሰራ ጓደኛ አለኝና ከሱ ጓደኛዬ ጋር ላገናኛት ተስማማን እዚህ መጣች እዚህ ከመጣች በኋላ ግን የሆነ በጣም ያስጨንቃት ልጅ ነበረ ምናምን እሱ እያለ ያለው በግድ አብረን መኖር አለብን መጋባት አለብን ምናምን ብሎ ያስጨንቃት ነበር በመሃል ከኔ ጋር ተገናኘ ያለ መግባባት ተፈጠረ እና ያው እሱ ሰዎች ይዞ መጥቶ ምናምን አስደበደበኝ ምናምን ትንሽ ደግሞ ገንዘብ ያለው ልጅ ነው ምናምን የሀብታም ልጅ ነው ታሰርኩኝ ማለት ነው እኔ ነበርኩኝ የተመታሁት ግን እኔም ታሰርኩኝ ምናምን እና እኔ ለሷ ስል ምናምን እንደዛ አደረኩላት ከዛ ብዙ ነገሮች ተስተካከሉና በቃ ወደ መጣችበት በሰላም የምትመለስበትን መንገድ አመቻቸውላት ምክንያቱም እኔ የጠራዋት የነበረው ስራ እንድትሰራ ነበረ ስራው ሳይሳካ ሲቀር ጊዜ እኔም ከሰርኩኝ ምናምን ስራ ተበላሸብኝ ስለዚህ እሷን ማገዝ አልችልም ወደ መጣችበት ተመለሰች ግን አሁን ስትመጣ ጊዜ እውነት ነው ያሳዝናል ያለ ፍላጎቷ ልትዳር ከሆነ እሱን አምልጣን የመጣችው ሁለተኛ ደግሞ እዚህ ያለውም ልጅ ከትላንት ወዲያ ከኛ ጋር ቪዲዮ ላይ አይቷት በጣም እያስጨነቃት ነው እኔ ደግሞ ልጁን አገኘሁት ከዚህ በፊት የተፈጠሩትን ችግሮች ምናምን አወራሁት ሳወራው እንደበፊቱ በጣም ሊደባደብ ኃይለኛ ሊሆን አልሞከረም ለምን እንደሆነ አላቅምና ተስማማን በቃ ካሁን በኋላ የሷ ህይወት ላይ ምትገባ ከሆነ ከኔ ጋር ነው ችግርህ ከኔ ጋር ነው ጸብህ እንዳትነካት አልኩት አልነካተም አልደርስባትም አለኝ ስለዚህ የቀረው ቤተሰቧ ጋር ያለው ባለው እሱን ደግሞ ቤተሰቧን አውርተን ወደ ቤተሰቧ ተመልሳ እዛው ባለችበት ትምህርቷን ብትቀጥል ማለት አንዳንድ ጊዜ ሴትነት ፈተና ነው እሷ የነገረችኝ የህይወት
ፈተና የህይወት ውጣ ውረድ በጣም ከባድ ነው ከምነግራችሁ በላይ ማለት ነው። በቃ መስራት አለብኝ፣ ህይወቴን መቀየር አለብኝ። ቤተሰቦቼ ለእኔ ሲሉ በጣም ብዙ ዋጋ ከፍሏል፣ ብዙ ነገር አድርገውልኛል። ስለዚህ የእነሱን ዋጋ መመለስ አለብኝ እና ለእነሱ ስል ሞትም ከሆነ ሞቼላቸው እነሱ የተሻለ ህይወት መኖር ነው ያለባቸው ብላ ስትነግረኝ እኔ እንግዲህ መጨከን አልችልም በዚህ ጉዳይና አሁን ሁሉንም ጠርቻችኋለሁ። ሁሉንም ነገር ማስተካከል እንችላለን። በጣም ቀላል ነገር ሆነ ማለት ነው ነገሩ። እዚህ ያለውን ልጅ አወራሁት፣ እዚህ ላለው ልጅ መፍትሄ ያገኘን። ካሁን በኋላ አልደርስባትም፣ አልጠጋትም ብሏል። ቤተሰቦቿ ጋር እንደውላለን፣ ወደ ቤተሰቦቿ እንሸኛታለን ማለት ነው። እየጠበቅኳቸው ነው እና ወደ ቤተሰቦች እናንተ ያው እኔን እንደምታቁኝ ነው። እስከ መጀመሪያም እስካሁን ድረስ የሆነ ነገር ተው፣ እሺ በል፣ እንደዚህ አስተካከል፣ እሺ እንደዛ ነው የመጣ ነው እና ብዙ ነገሮች ለእኔ የተሻለ ነገር እንደምታስቡልኝ እንደሚታያችሁም የምር ከልብ ወዳጅ እንደሆናችሁም አውቃለሁኝ እና ምናልባት ስተት ስሰራ ጊዜ ሰው እስከሆንኩ ድረስ ስተት እሰራለሁኝ። በዙሪያ ያሉ ሰዎችም ስተት እየሰራው ከሆነ ይታያቸዋል፣ ስተት ነው ይሉኛል። ትክክል ከሆንኩኝም ትክክል ለህ ይሉኛል። እናንተም እንደነሱ እንደ ቤተሰብ ናችሁ ለእኔ ማለት ነው እና ብዙ ነገሮችን እየነገራችሁኝ እያየሁኝ ነበር። በውስጥም ብዙዎቻችሁ እየጻፋችሁልኝ ነበር እና አሁን ሁሉም ነገር የሚስተካከልበት ጊዜው ደርሷል። እየተንኳኳ انت ما فهمتني؟ جاوبني. ምንድነው መመለስ? እሺ ምንድነው የምትመልሰው? ምን ያደረክ ያለው አንተ? ኤሪክ ምን ሆነ ነው? ምንድነው ጆስ? ምንድነው? ليش هيك عم بتساوي مع المخلوقة؟ ليش ما عم بتحاول تفهمها؟ لمن እሷን መረዳት የሞከርክ አይደለም እንዴ? እኔ እኮ ጥሩ ነገር አስቤ እኮ ነው እናንተን የጠራኋችሁ እኮ። ምንድነው ያሰብከው? እንዴ ማለት መፍትሄውን አስቤ ነው። አሁን እሷን እዚህ እያስጨነቃት የነበረውን ትላንትና ሄጄ አግኝቼ አውርቼዋለሁኝ። ካሁን በኋላ እሷ ህይወት ላይ አልመጣም፣ አልነካትም፣ አልደርስባትም አለ። ቤተሰቦቿ ጋር ያለው ሰው ነው በግድ የሚድሯት። እዛ ደግሞ ቤተሰቦቿን እናወራለን፣ ወደ ቤተሰቦቿ በሰላም ትመለሳለች። لا አትመለስም፣ ما بدها تروح انت ما بتعرف هي ايش صار معهم بيرحى، ايش كان بدها تعمل. تاقل لا اتاكم ምን ሆነች? ምን ተፈጠረ? ምንድነው? يلا انت ما بتعرف ምንም አላውቅም። ምንም አታውቅም? እሺ ለምንድነው ማትደውልላት? እኔ ትላንትና ከልጁ ጋር ስሜታዊ ሆኜ ነው የሄድኩት። እንዴ ምንድነው? ቆይ ምንድነው? እሺ ለሷ መደወል የለብህም እንዴ? ما لازم تحكي معها؟ እሺ ለከነ መደወል ነበር። ምንድነው ግን እኔ አልገባኝም። እንዲህ ያናደደክ ነገር تعرف انه هي كان بدها تقتل حالها، راسها لتطفى نبر. ما هي እንዴ بسببك አስባለች። ልጅ የሆነ ነገር ብትሆን አንተ እንዴት ነው መሆን የሚችለው? ቆይ በአንተ ምክንያት የሆነ ሰው ራሱን ለማጥፋት ሲሞክር እንደዛ ለአንተ ጥሩ ስሜት بس ليش ما دقيت እሷን ቢያንስ መጠየቅ የለብህም? በጣም ከባድ ውሳኔ ነው። ቢደውልላት ቢያወራት ነበር፣ እንደዚህ አታስብም ነበር እሷ። ቆይ ምንድነው የሚሉት? የምር እንደዛ አድርገሽ ነው ማፊ? እንዴ ምን ማለት ነው ምርጫ አጣው ማለት? እንዴ መፍትሄ እየፈለገን አልነበር እንዴ? ምን መፍትሄ የለውም። ምን ማድረግ አለብን? ግን انت لازم كان تحكي معه، لازم كان تسأل عنه. مو اساس انت بتعرف الحب አውቃለሁ። ለምንድነው ማላውቀው? እኔ ምንጭ ነው ሁሉ ታሪክ ያለ እሷን ለምን መረዳት የሞከርክ አይደለም? እየሞከርኩኝ እኮ ነው እኔ። እሺ ትናንትና ብትደውልላት ምን ችግር አለ እንዴ? እኔ ትናንትና ተጨናንቄ ነበረ በሰውየው ጉዳይ። ልክ ነህ፣ መደወል ነበረብኝ። ግን እኔ በሰውየው ጉዳይ ተጨናንቄ ያለው لو قلت لحالها ራሷ ብትጠፋ ሰው ነው። አረ የሴጣን ጆሮ ይደፈንተው በእናትህ፣ ከባድ ነገር ነው እንዴ። ቆይ አንቺ እንደዚህ እንዴት ታደርጊያለሽ? አንቺ እንዴት እንደዚህ አይነት ውሳኔ ትወስኛለሽ እንዴ? መረጋጋት መቻል አለብሽ እኮ። ይሄ ከቀላል ነገር ነው እንዴ? ቆይ ራስ ማጥፋት ሰሚኝ፣ ቆይ ራስ ማጥፋት ቀላል ነገር ነው ላንቺ?
በቃ ሞትሽ ከዛ በኋላ ተገላገልሽ ያሉ ይሄ ሁሉ ነገር የሚያውቀው እንዴት አይረዳትም? እና ምን ላድርግ? ምንድን ነው ማድረግ የምችለው? የሚረዳኝ ሰው እኮ አጣሁ። ለማስረዳት ሞከርኩ ትላንት፣ ሁሉንም ነገር በደንብ አድርጌ ነው የነገርኩህ። ከእነሱ ፊት አስረድቻለሁ። እና ምንድን ነው ማድረግ የምችለው? ምርጫ አጣሁ። ለከል ሑብ صعب ፍቅርን ከባድ ነው፣ በጣም ከባድ ነው። ነገሮችን ሁሉ እንዴት ማስኬድ እንዳለብኝ ማለት ነው። ቆይ አንቺ ይሄ ውሳኔ ለአንቺ ትክክል ነው ብለሽ ነው የምታስቢው? አዎ ትክክል ነው። ምክንያቱም ሌላ ምርጫ የለኝም። ትናንት አስረድቻለሁ። ከዚህ ያለውም እንደዛ ብሎ አስፈራርቶኛል። እዛ ብሄድም ደግሞ የሚያጋጥመኝ ነገር ግልጽ ነው አይደለ? ስለዚህ ለዚህ ሁሉ መፍትሄ ሊሆን የሚችለው ይሄ ብቻ ነው። ምንም ማድረግ አልችልም ከዛ ውጭ። ቆይ እኔ ራሴን ማጠፋ ጸጸቱን ትችላለህ? ግን ለምን? ይሄ እኮ ከባድ ነገር እኮ ነው። ራስ ማጥፋት መፍትሄ ሆኖ ያውቃል እንዴ? አይደለም ምን ይቀርቶ እሱ የሆነ ሰው ራሱ ማንም ማድረግ የምችለው ነገር ምንድን ነው? እዚህ ያለውም አንተን ነው የሚያጠቃ። አንተ የሆነ ነገር ሆነ ደግሞ እኔ ጸጸቱን አልችለውም። እዛ ብሄድም ደግሞ ህይወቴ ከሞት ምንም የሚሻል ነገር የለውም። ከሞት የተሻለ ነገር አይኖረኝም እዛ ብሄድም ያለኝ ህይወት። እዚሁ ሁኜም ደግሞ ልጁ አንተን የሆነ ነገር ቢያደርግ እንዴት ነው መኖር የምችለው? በእኔ ፍላት እንደዛ ሆነ እንዴት ነው የምችለው? እሺ ለእኔ ያስረዳሽኝ ህይወት የአንቺ ህይወት ይሄ ነው? የምሬ ነው። እኔ ያስረዳዎች ነገር ይሄ ነው? በጣም ብዙ ነገር ነግሬሽ ነበር እኮ። በጣም ብዙ ነገር አስረድቼሽ ነበር እኮ። ስለ ህይወቴ በጣም ብዙ ነገር እኮ ሚስጥሬን ሁላ ነግሬሽ ነበር እኮ። እና ያ ሁሉ ነገር እያወቅሽ እንደዚህ ይሆናል? طيب بتحبك يا اخي بتحبك هيك الحب صعب እንደዚህ ፍቅር ከባድ ነው هذا هو الحب እንዴ አሁን አንተ ማለት ነው እያልክ ያለው ነገር እኔ እረዳለሁ እኮ ነገሮችን አውቃለሁ ያለበት ሁኔታ ሁሉ ነገር አውቃለሁ ግን ደግሞ ማለት ነው እቺ ልጅውን ተመልሰሽ ሂጂ እያልካት ነው እንደዛ ነው ሐሳብህ ما بصير هيك ይሄ ነው ውሳኔ አንተ ለምን ለመረዳት አትሞክርም ቆይ ليش ما بتحاول تفهم الرؤيه كمان اي انسان ራስን ብታጠፋስ ቆይ እሺ ሙታ ቢሆንስ እንዴት ነው የምትሆነው አንተ በአንተ ምክንያት ሰው የማይሆን ነገር ውስጥ ይገባ ደስተኛ ትሆናለህ አትሆንም አውቃለሁ ስለዚህ ነገሮችን ለመረዳት ሞክር በቃ ቆይ እኔ ነኝ የተሳሳትኩት እኔ ነኝ ያልገባኝ ነገሮች ወይስ ምንድነው ቆይ ማለት ስለኔ ባክግራውንድ በመታየው ነገር አለ ብዙ ነገር ታውቃለህ ሴት ልጅ ትረዳለህ እኔ ይሄ ነገር ነው የማውቀው እሷ መስማት ራሱ አትፈልግም ليش يعني هي لأن حبتك لك غلط عملت غلط كبير هي ما لازم እንደዛ አይደለም እኔ እኮ እንዴ እኔና እሷ ያወራናቸው ረጅም ታሪኮች ነበሩ እኮ እንዴ ፍቅር ሁሉ ነገር ያስረሳል ሁሉ ነገር በሳታስበው ሌላ መንገድ እንድትመርጥ ያስገድዳል عندما ማከው ምንድነው እንዴ ስለ ፍቅር ያውቃል ከባድ ታሪክ ነው ያለው ሴት ልጅ ይረዳል አይ ደግሞ ሲያግዘን ጊዜ በቃ አሁን እንዲህ ይረዳታል ምናምን አስቤ ነበር እሺ አሁንስ ما عم بيحاول لا يسمعها ولا يفهمها ولا يعمل شيء خلاص ابدا ليش እኔ አሁን ድጋሚ ህይወቴን እንዳበላሽ ነው የምትፈልገው ድጋሚ ህይወቴን አበላሻለሁ ማስተካከል ያለብኝ ነገር አለ ማሳካት የምፈልገው ነገር አለ ما بتساويها አይሆንማ እንደዛ ليش አይሆንም ኤሪክ አንተ ነገሮችን እየተረዳ አይደለም መሰለኝ حبيبي اللي بيحبك بيضحي مشانك طلع ما بفهم بس يا اخي مين دي يفهم مشان الحب سلا فكر ما انه يردوا لا فكر ما انه بفكر بقول انهم يقوموا الشيء لا من ما انه ما يردم سلا فكر ليش ما بتحاول تفهم المسكين انت يعني ليش የሷ ምስኪንነት የሷ አፍቃሪነት ምናምን እኮ ችግር ፈጠረ እያልኩ አይደለም ግን እኔ ቆይ ብዙ ነገር ማድረግ የምፈልገው ነገር አለ ብዙ ነገር ያጣሁት ነገር አለ ያንን ሁሉ ነገር እንደቀልድ እንድተው ነው የምትፈልገው ያንን ሁሉ ነገር ምንም እንዳልተፈጠረ እንዳደርግ ነው የምትፈልገው ليش ما بتحسن تساوي ሁሉ ነገር ከሷ ጋር አዎ በሷ ነው የሚበላሸው ሁሉም ነገር 100% ደግሞ አውቃለሁ ለምን ነው የሚበላሸው ما بيفهم يا اخي አይ በቃ ተውት ከዚህ በላይ ምን ማታድርጉ ብዙ ነገር አግዛችሁኝ ማለት አንዳንድ ጊዜ ፈጣሪ ብቻ ነው የምትሆንበት ቦታ ያስቀምጣል ያ ቦታ አንተ ብቻ የምትሆንበት እስኪመስል ድረስ እና እዚህ በላይ ምን ማትበት ብዙ ነገር አድርጋችሁልኝ እንዴት ነሽ ሰላም ነው
ما بيفهم عندي ما بيفهم እኔ እኮ ማለት አንዳንድ ጊዜ በህይወታችሁ የሆነ ነገር ይፈጠራል። ያ ነገር ሲፈጠር ጊዜ ግን ፕላን አድርጋችሁ የሚመጣ ነገር አለ፣ ድንገት ደግሞ ሳታስቡት የሚመጣ ነገር አለ። እኔ አሁን እሷ እንደዚህ የምትመጣለች ብዬ አስቤ አላቅም። እሷ ደግሞ እንደዚህ ስትመጣ ጊዜ እኔ እንደዚህ ማስብበት ጊዜ አይደለም። በሱ ምክንያት مشان المستر اندي كانت بدها تقتل حالها امبارحه راسه على الطرف نبر لمن راسه تدخل عمري الغلط ቆይ ትላንት ከሄደሽ በኋላ ምናምን አውርታታል ነገር መጥፎ ነገር አውርታታል ኧረ እኔ በጭራሽ ችግሩ አንድ ስልክ አልደወለም ለሷ ቢያንስ መጠየቅ የለበት እሱ ማላዝም ይስአል አና ምንድነው ችግሩ? የእሷ ህይወት ላይ እየተፈጠረ ያለው ችግር እዚህ ያለው ሰውዬው ነው እሷን እያስጨነቃት ያለው። ከዛ በመቀጠል ደግሞ እዛ ሀገሯ አይደል መፍትሄ ነው የሚያስፈልገው። ስለዚህ እኔ ሰውዬውን ሄጄ አወራሁት። ካሁን በኋላ አልደርስባትም አለ፣ እዚህ ያለው አላገኛትም አለ፣ አልደርስበት በቃ ያንን መፍትሄ እኔ ለእናንተ ልነግራችሁ ነው። ሁለተኛው መፍትሄ ደግሞ ወደ ሀገሯ ትመለስ። ወደ እና እንጂ ለኔ ደውሎ ምን እንደሚለኝ እኔ ነው ወደ ሀገሯ። ምናልባት አንተ ፊት ለፊት እንደዚህ ስላገኘው ለአንተ ሊልሽ አንካቱም ዛሬ የጠራን ወደ ሀገሯ እንድትመለስ ነግረን ባልሆነ አይደለም አውጭ ወደ ሀገሯ ቤተሰቧን እናወራቸዋለን። በቃ እሷ ማትፈልገው ህይወት ውስጥ መግባት የለባትም። ቤተሰቧ ስታስበው መጀመሪያ ወይ የሚያወራቸው ሰው ጠፍቶ ወይ ነገር የሆነ ምክንያት ጠፍቶ ወይ እሷ አልፈልግም ሳትል ቀርታ እኮ አይደለም አይደል እንዴ? ግን አንቺ እንዴት ራስሽን ማጥፋት ታስቢያለሽ? ማለት ምንስ አይነት ነገር ቢፈጠር ምን ምርጫ ነበረኝ? ራስ ማጥፋት ምርጫ አይሆንም እኮ ራስ ማጥፋት መሞት ምርጫ ሊሆን ይችላል። ሊሆን አይችልም። ልክ ነሽ እኮ ግን በሰዓቱ በደንብ አድርጌ ሁላችሁንም አስረዳኋችሁ። ያለሁበትን ችግር በደንብ አድርጌ ነግሬያችኋለሁ። ግን ምንም አይነት መፍትሄ ሊመጣ አልቻለም እኮ። ታዲያ ተረጋግተሽ ምናምን ብሄድም ወደዛ ከሞት የተሻለ ህይወት አይገጥመኝም እኮ ማለት ታውቂያለሽ። እዚህ ከተቀመጥኩ ደግሞ ያሱ ማጥቃት አይቀርም። እሱ የሆነ ነገር ነው በእኔ ምክንያት ደግሞ እንዴት ነው መኖር የምችለው? እንዴት ነው መቋቋም ጸጸት የምችለው አለ ለማንኛውም አሁን ወደ ሀገሯ አትመለስ ምናምን የሚለውን ሀሳብ ተወውና እሱን ለቀቅ አድርገውና በፊት ታወራት ነበር፣ ተግባቡ ነበር። ሰው ትሪት ማድረግ ባለበት መንገድ ትሪት አድርጋት ገባ። ወደ ሀገሯ ትመለስ እንዴ? ሄሉ ምንድነው? እኔ እኮ እንዴት ነበረ ትሪት ማድረጋት? ቆይ እንዴት ነበረ ትሪት ማድረግሽ? ቆይ ማን ብዬ ነው የምጠራሽ? ቆይ እንዴት ነው ትሪት ማድረግ ማለት እንዴ? ከሰው የተለየ ነበር እኔ ስንከባከብሽ የነበረው እንዴ? ባይዘው ይኸውልህ ምን አለ መሰለህ ሰው ላይ ያደረጉት ነገር ራስ ላይ ይመጣል። ታስታውሳለህ? የኔና የሱ ጊዜ ቆይ ስማ፣ የኔና የሱ ጊዜ ታስታውሳለህ? አንተ እሷን ታውቃታለህ፣ በሌላም በኩል ባይሆን ፍቅረኛሞችን ባትሆኑ ከዚህ በፊት ታውቃታለህ፣ ትተዋወቃላችሁ፣ ትግባባላችሁ፣ ተገናኝታችሁ ተያይታችሁ ታውቃላችሁ፣ በስልክም ታወራላችሁ። ገባ? እኔ ግን ከሌላ ሀገር የመጣ ሰው ፍቅረኛሽ ካላረግሽው በቃ አንቺ ፍቅር አይገባሽም ያልከኝ ሰው ነው። አይዘው ገባህ አይደለ? ምን ልል ፈልጌ ነው መሰለ የዛኔ ኦኬ ፍቅረኛ ሁኚ ያልከኝ አያል በቃ ኦኬ ቀርበሽ ይው አልከኝ። ገባህ አይደለ? ስለዚህ አንተም ቀርበህ ያት በሰው ላይ አትፍረዱ የሚባለው ለዚህ ነው። ይደርሳል በራስ ይወት ገባ? ስለዚህ ትናንትና እኔ ማላቀውን ሰው ጭራሽ አይቼው በስልክ አውርቼው ማላቀውን ሰው ፍቅረኛ ካልሆንሽ ያልከኝ ሰውዬ ዛሬ እሷ ጋር የምትግባባት ልጅ አይ ትክክለኛ ሴት ናት ብለህ የምታምናት ሴት ጋር እንዴት መቅረብ ያቅታል? እና ደግሞ እየነገረች እንዴት ወደ ሀገር ተመለሽና ማትፈልግም ሰው አግቢ ትላታለች። እኔ መቼ አግቢ አልኩኝ? አግቢ እኮ አልተረዳችሁኝም እኮ። ቤተሰቧ ኢትስ ኦኬ እሺ፣ አንተ ያልከው ገባኝ። ቤተሰቧ አይ አንድርም ቢሉ እሱ የሚለቅ ይመስላል? የሚለቃት በሰላም ወጥታ እንድትገባ የሚፈቅድላት ይመስላል? እኔ እኮ እኔ አሁን ለዚህ ነገር መፍትሄ እንፈልግ ነው። እዚህ ያለውን መፍትሄ እኔ ያገኘውኛ፣ የቀረውን ደግሞ ወደዛ ሀገር ያለውን መፍትሄ እንፈልግ ነው። አሁን እዛ ሀገር ምንም መፍትሄ የለም። በቃ ይኸውልህ
አሁን ትላንት በስነ ስርዓት አስረዳታለች። ትላንት ተናዶ ወጣ። ኦኬ መናደድ እንትን ነገር ትልቅ ነገር አይደለም። በቃ ተረዳን። ምክንያቱም እሱ አናዶ በቃ ሄድ ነገረ ምናምን አይደል? አንደኛ እሱ የነገረም ነገር ትክክል መስሎ አይታየም። ኦኬ ትክክል ቢሆንም ባይሆንም ችግር የለም። ግን አሁን አንተ ማድረግ ያለብህ ነገር እሷን መንከባከብ ባለብህ መንገድ እሷን መንከባከብ፣ ሲቀጥል ላይ ደግሞ ስልክ መደወል ነበረብህ እሷ ጋር ትላንትና ማለት ነው። ገባ? ስልክ ደውለህ ማውራት፣ እንዴት ሆነሽ ደህና ነሽ ያለሽበት ሁኔታ ምናምን የዛኔ ታወራት አልነበር? አሁን ምን ተፈጠረ? በቃ በሌላ መንገድ እኮ በሌላ መንገድ አይደለም። እሷ በሌላ መንገድ እየቀየረችው ነው ነገሩን። ሳወራት እንዴት ነው ማውራት? እኔ ብቻ ምንም ይሁን ምን ማለት ነው ምንም ይሁን ምን ትላንትና የሆነ ነገር ራሷ ላይ አድርጋ ቢሆን ያው እሷ አንቺ ትክክል ነሽ እያልኩሽ አይደለም። ራስ ለማጥፋት መሞከር ትክክል አያስብልም መቼም ማለት ነው። እሷ ትክክል ናት እያልኩኝ አይደለም እንደዛ መሞከሩ፣ ግን እሷ ያሉባት ችግሮች ሊሆኑ ይችላሉ እንደዛ እንድትሆን ያደረጋት። ስለዚህ አንተ ደግሞ ብትደውልላት ወይ ደግሞ የሆነ ምንም እኮ የሚሆን ነገር የለም። ገባ? ስለዚህ ማውራት ባለበት መንገድ ከእሷ ጋር ብትስማማ ነው የሚሻለው እንጂ እነዚህ አሁን ያቀረብካቸው መፍትሄዎች መፍትሄ ሊሆኑ አይችሉም። በቃ ትክክል ነው። እሺ ቆይ ያወራችሁት ነገር ትክክል ነው ይሁን። በቃ ደውላ አጥፍቻለሁ፣ በቃ ትክክል ነው። ካሁን በኋላ ደውላለሁ። ግን ወደ ሀገሯ እሷ ትመለስ። እዛ ሆና በስልክ አወራታለሁ። ምን ማለት ነው እኮ ታዲያ? ወደ ሀገሯ ትመለስ። እዚህ ትክክል አለም እየተፈጠረ ያለው ነገር ኤሪክ ለምን መረዳት አቃተህ? ይገባኛል እሱ مو انت بتفهم بالحب እንዴ مو انت استاذ بالحب ليش ما بتفهم هالمخلوقه طيب شلون بدها ترجع على بلدها شلون መመለስ አለባት ወደ ሀገሯ ወደ ቤተሰቧ መመለስ አለባት ሀገሯ ማለት ምን ማለት ነው እኔ ዝም ብዬ እየሰማሁ ነው ወደ ሀገሯ ማለት ሲጀምር ምን ማለት ነው ሲጀምር አንዴ ምድርሻ ነገር ማለት ሁሉንም ነገር ብለዋል ሰምታችኋል አይደለም በደም የምድርሻ አንድ ነገር ነው የምጠይቅ አብረን ተቀበለኝና የመጣሁበት አንተን ብዬ እንደሆነ ታውቃለህ ስለዚህ ተቀበለኝና ሁሉንም ህልሞችን አብረን ማሳካት እንችላለን እኔ አሁን ህልሜ ይሳካል ሳይሆን ህልሜ ይበላሻል በእርግጠኝነት እኔ ካንቺ ጋር አብሬ መሆን ህልሜ የሚበላሻው ከሷ ጋር ስለሆነ ነው ህልሜ የሚበላሻው የዛኔ እኔ ስንት አይነት መከራ ውስጥ ስንት አይነት ስቃይ ያሳለፍኩኝ የሱ ፍቅር ተቀበይ ስትልኝ የዛኔስ ሁሉም ሰው በዛው ህልም አለው አንተ የሆነ ነገር ስለሆነ አይደለም ወይም ለኛ ስለነገርከን አይደለም ሁሉም ሰው የየራሱ ህልም አለው ገባ እንዴ ሴት ልጅ እንደዚህ የሆነች አንተ እዚህ ጋር ጭራሽ ስለ ወደ ሀገሯ ስለመመለስ ነው እንዴ የምታወራው ባይዘው እያደረክ ያለው ነገር ባይዘው ምንም አይነት ትክክለኛ ነገር አይደለም አንድ ደግሞ አፍቃሪ ነኝ በፍቅር ተሰቃይቻለሁ ከሚል ሰው እንደዚህ አይነት ነገር አይጠበቅም ገባ ያውልህ አንድ ነገር እስከ ነገር ድረስ ያውልህ ስማኝ እስከ ነገር ድረስ አስበህበት ድር ስታስብ ደግሞ ማለት ነው ለራስ ጥቅም አይደለም የምታስበው እንዴት ነው እሷ በማትጎዳበትን ሁኔታ እማመቻቸው ምናምን ብለህ ነው እሺ የምታስበው ገባ ነኝ ወሬን ነው የምትሄጂው እና የተረጋግተሽ መፍትሄ ብንፈልግ አይሻልም እንዴ? አስብበት ገባ እስከ ነገር ድረስ አስብበት ካለበለዚያ ከባድ አንድ ነገር ብትሆን ማለት ነው ወሬን ነው ማለት አንተ ልትፈهم ሴት ልጅ ናት አንተን ነው የምትረዳ የሁሉም ነገር صح شلون هلا بدها ترجع على بلدها ليش ما بتفهم لسه اني واني مين دي يفهم طيب هي على عندي زبا يفهم እንዴ ምር በጣም እኔ ነገር ያለው ከዚህ በፊት ማርለ የምታረገው ነገር ሁሉ ነገር አውቃለሁ ምናምን ግን ደግሞ የሆነ ሰው ባንተ ምክንያት ራሱን ቢያጠፋ አመኒ በኋላ ማትወጣው ችግር ውስጥ ነው የምገባው የምሬ ነው ነገር ራስ ጸጸቱን አችሎም ቁም ነገር ማለት ነው እኔን እኮ አሁን እኮ የሚረዳኝ ሰው አጣሁኝ እኮ እኔ ልቅደማት እኔ ራሴ ሊያጠፋ እየሞከረ አንተ መረዳት ይከብዳል ገባክ እንዴ ቆም ብለህ ለማሰብ ሞክር አንተ ነገሮችን ቅድም እነሱ እንዳሉት በቃ በጣም በፍቅር እንደተጎዳ ሰው ምናምን ገባካ እንዴ ላንተ እኮ አይነገርም ተረጋጋ በቃ ችግር የለውም ነገሮችን አስቡ ወንጀል ማለት ተረጋጋ እሺ ምንድን ነው አንተ የምትፈልገው እኔ አልገባኝ ነገር እቺ ልጅ የሆነ ነገር ከሆነች በኋላ ነው ውሳኔ መወሰን የምትፈልገው እኔ እሷ የሆነ ነገር እንዳትሆን እኔ የሆነ ነገር መሆን አለብኝ ምንም አትሆንም አንተ ማነኝ በቃ ነገሮችን ብታስተካከል አብራት አግዛለች እንጂ የምትጎዳ ነገር እኔ 10 ምናምን አመት እስካሁን እየተከተለኝ ያለ ቁስል ማለት ነው አንዴ የሰራው ስህተት ነው ድጋሚ ስህተት መስራት አለብኝ አስብበት ሴት ልጅ ናት مو انت اللي بتفهمها خلاص فكر بقى افهم اعطيني الجاكيت يا اخي الجاكيت ماني ليه ما تشمل تاجو እንዴ አስብበት